ሰው እንዴት ነው ተመሳሳይ ስተት የሚደጋግሙ? ዝንብ እንዴት ነው አይታችኋል? በመስተዋት ሊወጣ ሲል መልሶ ይጋጫል። ቆም ብሎ አያስብም ብለን እንረግመዋለን። ዝንቡ እኮ አንተና እኔ ነን። እሱ ምናልባት ፊዚካሊ ነው የተጋጨው። አንተ ከሐሳብ ጋር በየቀኑ እየተጋጨ አይደል? ይሄ ገምጋሚው ራሱ እኮ አያስብም። አንተ የታለ የተቀየርከው? ስንት ነገር አስበህ አቅቶ ተጋጭተህ ቆመሃል። ከሰዎች መጠበቅ ከምትወዷቸውም ሰዎች ጨምሮ እንዲህ ያደርግልኛል እንዲህ ታደርግልኛለች ብሎ መጠበቅ በገዛ እጅህ የካንሰር በሽታ ናና እያሉ እንደመዝፈን። ህሊና የሰይጣን አይደለም፣ እግዚአብሔር ስራ ነው። በዛ ውስጥ መሻት ያስቀምጣል። በጎ መሻት የፈጣሪ ስራ ነው። ማንም ላይ አትደገፉ። ሐሳቡን የሰጣችሁ ፈጣሪ ሪሶርሱን ያመጣል። ብቃት አለ። ስለ ህይወት ያለ እይታ ምንድነው? ስላንተ ህይወት ሲባል መከራ ናት፣ ትንሽ ከባድ ነው፣ ህይወት ግራ የገባት ናት፣ ወይም ደግሞ አስቸጋሪ ነው፣ ፈታኝ ነው ብሌም ለማድረግ ሳይሆን አሁን በመስተዋት አይታችኋል ማለት ነው። እሱን መቀየር አለባችሁ። ከዛ you will transform forever። እንዴት ነው የምንቀይረው የሚለውን አንድ በአንድ እናያለን። በስህተት አሉታዊ ነገር አስብ፣ ውድቀትን አስብ፣ ተሳስቶ ነው የሚባል ነገር የለም። it's your responsibility፣ ኃላፊነት ነው። ሐሳቡን ያዘው መጀመር። ከዛ ሐሳቡን የሚከተል ስሜት ይኖራል፣ ስሜቱን የሚከተል ለውጥ ይኖራል። ሰብኮንሺየስ ማይንድ፣ ኮንሺየስ ማይንድ፣ ክሪቲካል ማይንድ በታቀውም የራስ ማይንድ ነው፣ ባታቀውም የራስ ማይንድ ነው። እንዴት እንደሚጫወትበት አይተ ለመቀየር መሞከር ኃላፊነት ይመስለኛል። you need to change። ፈቃዳችን እዛ ውስጥ ነው ያለው። ሎጂካችን ያለው እዛ ውስጥ ነው፣ ወይም ደግሞ አመክንዮ የምንለው ቾይስ፣ ምርጫ፣ ዲሲሽን፣ ውሳኔ ያለው እዛ ነው። ለዚህ ነው ብዙ ውሳኔ እየወሰንን ከውሳኔያችን አገነስ የምንኖረው። ስንት ነገር እየወሰናችሁ ከዛሬ በኋላ የይቅርታ ሰው ሆኛለሁ ብላችሁ ወሰናችሁ አታውቁ። ከዛ የሆነ ቀን አንዱ መጥቶ ትግስታችሁን አላስጨረሰም እንዴ? የይቅርታ ሰው ስላለን አልበዛም እንዴ ብለን ያጠራቀመውን ሁሉ አልደረማመስ ነው። እሱንም ሀቢት ነው መቀየር ትችላለህ። አዎ እንዴት? አትታገል፣ ውሳኔ ወስን፣ ዊል ፓወርህን ከፈቃድ ጋር አድርገው። ከዛ አስተሳሰብን ቀይረው። እንዴት እንቀይረው ነው? ብዙ አይ ዶንት ኖ ምን ጀምራችሁ እያቋረጣችሁ እንደሆነ። ሰው እንዴት ነው ተመሳሳይ ስተት የሚደጋግሙ? ዝንብ እንዴት ነው አይታችኋል? በመስተዋት ሊወጣ ሲል መልሶ ይጋጫል። ቆም ብሎ አያስብም ብለን እንረግመዋለን። ዝንቡ እኮ አንተና እኔ ነን። እሱ ምናልባት ፊዚካሊ ነው የተጋጨው። አንተ ከሐሳብ ጋር በየቀኑ እየተጋጨ አይደል? እና የሱን አካል መጋጨት አይተ ከዛ ሲሞት አይተ ዝንቦች ግን አያስቡም ይላል። ይሄ ገምጋሚው ራሱ እኮ አያስብም። አንተ የታለ የተቀየርከው? ስንት ነገር አስበህ አቅቶ ተጋጭተህ ቆመሃል። ስንት ነገር ለመድረስ እምቢ ብሎ በቃ ይሄ ነገር አይሆንም ብለህ ትተሃል። ግን ሰብኮንሺየስ ማይንድን ተጠቅመህ መለወጥ ስትችል ማለት ስፒሪቹዋሊ ስፒኪንግ ጠዋት ስትነሳ ምን አድርግ ይባላል? ጸልይ አይደል? አመስግን። ማታም ስትተኛ ምን አድርግ? ጸልይ፣ አመስግን። ጸልይ ማለት ለምን ማለት አይደለም። ከፈጣሪ ጋር ሁን፣ ካንተ ጋር ነኝ ብለህ ወስን። በምስጋና ውስጥ ይሄን ሁሉ የተሰጠህን ነገር አመስግንበት። እጅህን፣ እግርህን፣ አይንህን ወዘተርፈ ጨምሮ ትንፋሽ መተንፈስ መቻልህን ጭምር ምን አድርግ? እያመሰገንክ ተኛ። ላለው ይጨመርለታል። አለኝ እያልክ ከተኛ ብዙ ነገር ወደ ሰብኮንሺየስ ማይንድ ይገባል። አለኝ የሚል በረከት ነው የምታስበው። ስለዚህ በህይወትህ መትረፍረፍና መኖር ይሰጣል ነው። ሰዎች በነገራችን ላይ ውጤት አግኝተው አንዱ ሲበሳጭ በውጤቱ አንዱ ሲደሰት አይታችሁ አታውቁ? በውጤት ለምሳሌ ሰዎች መጡ። እናንተ ግራጁዌሽን ላይ ነው ተመርቃችኋል። ሁለት ሰዎች መጡ። አንድ ምስኪን ደሃ ናቸው። እንደምንም አድርገው ፍሬም አሰርተው እናንተ የምትወዱትን አይነት ፎቶ በሉት ምናምን በእንትን አሽገው በስጦታ ወረቀት አሽገው ልጄ እንግዲህ እቺ ያለችኝ ብለው ሰጡ። ከፍታችሁ ስታዩት በጣም ደስ አይ ወይኔ ከሌላቸው ላይ ነው ይሄን የሰጡን ምናምን። ከዛ አንድ ሌላ ሰው መጣ። አጎታችሁ ነው፣ መልቲ ሚሊዮነር ነው፣ አንድ 13 ፎቅ አለው። ከዛ በኋላ መጣ 5000 ብር። ያው ጊዜ የለኝም እንግዲህ እቺን አንዳንድ ነገር የምትፈልገውን ግዛበት ብሎ 5000 ብር ሰጣችሁ። ኤክስፔክቴሽናችሁ የ50000 ብር የ100000 ብር ነገር ምናምን ነበረ። የናንተ የገዛ ኤክስፔክቴሽናችሁ የገዛ በሽታችሁ በገዛ ፈቃዳችሁ በሽታ ጠብቃችሁ ከኛ ሴትዮ የበለጠ ስጦታ አሳቸው ያወጡት 1000 ነው። በ4000 የበለጠ ምን አመጣ? 5000 ብር ጥሬ። ከዛ ታዩ ምን አመጣበት? እሱማ ታውቃለህ አይኑን በጨው አጥቦ። እትዬ እንትና ግን እግዚአብሔር ይስጣችሁ። ማን ነው በይበልጥ የሰጠው? እሱ ነው። ለምን አልተደሰትክም? የገዛ በሽታ ኤክስፔክቴሽን ኢዝ ካንሰር። እቺ ነገር ጻፉ። ከሰዎች መጠበቅ ከምትወዷቸውም ሰዎች ጨምሮ እንዲህ ያደርግልኛል
እንዲህ ታደርግልኛለች ብሎ መጠበቅ በገዛ እጅህ የካንሰር በሽታ ናና እያሉ እንደመዝፈን። ስቶፕ ኤክስፔክቲንግ። ለሰው ለመስጠት ኤክስፔክት አድርጉ፣ ለማድረግ ኤክስፔክት አድርጉ፣ ለማገልገል ኤክስፔክት አድርጉ። እንዲሰጡኝ ካላችሁ ግን አለቀ፣ እዛ ጋር ያበቃል። እንትናችሁ ሰላማችሁ ራሱ እዛ ጋር ይናጋል። እስከዛሬም በውስጣችሁ የተጠራቀመ መጠበቅ ካለ ከማንም ምንም አትጠብቁ። ከማን መጠበቅ ይሻላል? ከፈጣሪ። ፈጣሪ ደግሞ ሁል ጊዜ ሐሳባችንን ባስቀመጥንበት ነገር ላይ ሰፖርት ሊያደርገን ሊረዳን ወደ መሬት ሊያወርድልን ዝግጁ ነው። እንግዲህ አይነን ጨፍነ ቁጭ ብለ ቀና ነገር አስበ ከዛ ደጅ ድረስ አንኳኩቶ ጠራኝ እንዴ ቀና ነበርኩ ልግባ አይልህም። ከሱ ጋር ተመሳሳይ የሆነ ፖዚቲቭ ተግባር ውስጥ መግባት ያስፈልጋል። አክሽን ኤንድ ኦፖርቹኒቲስ። እድሎችን ስታገኝ ሳትፈራ ፈጣሪ ይረዳኛል ብለ ያግዘኛል ብለ ተነስተህ ስራ። ጉልበቱ ላይኖርህ ይችላል፣ ፈጣሪ ግን ጉልበቱን ይሰጣል። መንገድ ላይ መክሰር ይኖራል፣ መውደቅ ይኖራል፣ መፍራት ይኖራል። መፍራትን በመጋፈጥ ሂድበት። ትወድቃለህ ወይ? አዎ። መንገድ ላይ ስትሄድ እንቅፋት አለ፣ ትወድቃለህ። እፍፍ ብሎ መነሳት ነው። እየደገምክ እየወደቅክ እየተነሳ። ዋናው ነገር የምትፈልገው ፍላጎት በፈጣሪ ፊትም በህሊና ፊትም ንጹህና በጎ መሆኑን ብቻ አረጋግጥ። ከዛ ወዲያ አትፍራ። ብድግ ብሎ መስራት ነው። ነገ ስትደርስ የሚያምረው እኮ መውደቅህ ነው እንጂ ሰዎች እያፏጩልህ እያጨበጨቡ ወደ ስኬት ብትሄድ ምን ልትናገር ነው? ስትደርስ ትኩረትህን ቀይር። አንደኛ ከዛሬ በኋላ የማትፈልገው ላይ ማሰብ አቁም። ሐሳብህን ከማትፈልገው ላይ አንሳና ወደ ምን አድርገው? ወደምትፈልገው። የምፈልገው ሐሳብ ይህ ነው። ዛሬ የምፈልገው ሐሳብ አይነት ውጤት በህይወቴ ላይኖር ይችላል። የምፈልገውን ሐሳብ እንዴት አድርጌ ወደ ቁስ፣ ወደ ተግባር፣ ወደ ሰው፣ ወደ ድርጊት እንደምቀይረው ላላውቅ እችላለሁ። ፍላጎቴ ይሄ ነው፣ ፈጣሪ ይረዳኛል። አለቀ። ማንም ላይ አትደገፉ። ሐሳቡን የሰጣችሁ ፈጣሪ ሪሶርሱን ያመጣል። ብቃት አለው። በየቀኑ ድሪም ቦርድ አዘጋጁ። ከዚህ በፊት በተደጋጋሚ ስላለ ስለዚህ ማታ ማታ ከመተኛታችሁ በፊት ድሪም ቦርዳችሁን ፊት ለፊት አድርጉና መሻቴ ይሄ ነው ፈጣሪ አንተ ስለምትችል የሰጠኸኝ ፍላጎትም ያንተ ስለሆነ ስለካው ባንተ ፊት ንጹህ ነው። ስለዚህ እዚህ ጋር መድረስ እፈልጋለሁ። ውጤት ይመጣል። ተአምር ነው የፈጣሪ አሰራር። ውጤቱ ይመጣል። ለዚህ ነው ሳያዩ የሚያምኑ የሚል ቃል ያለው። ባይናችሁ ሳይ ባይናችሁ ስታይ እኮ የለም ማስረጃ የለም መረጃ የለም። ነገር ግን ወደ ውስጥ ገብታችሁ እሱ ይችላል ብላችሁ ሳታዩ በፊት እመኑ። ፍንጭ አይታችሁ ብታምኑ ጣዖት ማለት እሱ ነው። ፍንጩን ነው ያመናችሁት ፈጣሪን ሳይሆን። እውቀት ስላለኝ ይሄን መስራት እችላለሁ ካላችሁ የተደገፋችሁት እውቀታችሁን። ጉልበት ስላለኝ ይሄን እሰራለሁ ብትሉ የተደገፋችሁት ጉልበታችሁን። አጎቴ ባለስልጣን ስለሆነ እንዲህ ማድረግ እችላለሁ ካላችሁ የተደገፋችሁት ስልጣን ነው። ጣዖት ማለት ይሄ ምንም የለኝ የምትደገፍበት ካለም በዚህ አይደለም የምትደገፉ ባንተ ነው። ይሄ መሳሪያ ነው፣ የፈጣሪ መገልገያ ነው። ስትደርሱ አትኩሩበት። ስትደርሱ ደርሳችሁም ያው ናችሁ። ከፍ የሚያረጋችሁ አንዳችሁ ውጤት የለም፣ ዝቅ የሚያረጋችሁ አንዳት ማጣት የለም። ሁልጊዜ ከፍ የሚለው የፈጣሪ ስም ብቻ እንዲሆን አድርጎ መኖር አለቀ። በዛ ውስጥ ተመስገን። እኔ ቤቴ ስገባ በየቀኑ እንደ አዲስ ነው። ላለፉት 8 ዓመታት ቤቴ ስገባና መኝታ ቤቴን ሳይ እንደ አዲስ በየቀኑ በቃ እዚህ ውስጥ አኖርከን ማለት ነው። ተመስገን። ለ8 ዓመት ይባላል። አዎ ለምን ካላልኩ ማማረር ጀምራለሁ። እንትና ቤት እጄ ስመጣ ጠበብ ይልብኛል። እኔ ግልጽ ነው። እዚህ ውስጥ እያኖርኩኝ ነው። ተመስገን። ላለው ይጨምርለታል። እውነት አስብ። ምስጋና ላለው የሚያመሰግንበት ሌላ ነገር ይጨምርለታል። ምሬት ላለው የሚያማርርበት ሌላ ነገር ይጨምርለታል። ህሊና የሰይጣን አይደለም፣ እግዚአብሔር ስራ ነው። በዛ ውስጥ መሻት ያስቀምጣል። በጎ መሻት የፈጣሪ ስራ ነው። ያችን በጎ መሻት ሰጪውን አምኖ ወደ ቁስ እንዲቀየር ማድረግ ያንተ ኃላፊነት። መክሊትን ማብዛት ማለት ያ ነው።